እዚህኛው ሳይታችን ላይ ሱቆችን ሳናስረክብ ነበር የመጣችሁት። አሁን ደግሞ የተናጠል ካርታዎችን አዘጋጅተን ሱቆቹ ኦልሬዲ ስራ ጀምረዋል እንደምታዩት። እንዲሁም ደግሞ ሽያጭም እንደዚህ የተወሰኑ ስቶኮች አሉ ሱቆች ላይ። ደንበኞቻችን ጥሩ ኦፈር ያው ፕሮሞሽናል ዲስካውንት ላይ ነው ያለነው። ጥሩ ኦፈሮችን አዘጋጅተናል። ያ ማለት ምንድነው እዛ ሳይት ላይ ኦልሞስት ከ6.8 ሚሊዮን ብር ሙሉ ክፍያ ቤቶች ማግኘት ይችላሉ። ያው ፒያሳ ላይ ማለት ነው። ለትንሽ ጊዜ ያወጣናቸው ዲስካውንቶች አሉ። ቅድም እንዳልኩሽ በ6.8 ሚሊዮን ብር ሙሉ ክፍያና እዛ ላይ ከ10% ጀምሮ መክፈል ይችላሉ። 10% ማለት እንግዲህ ከ855,000 ክፍያ ጀምሮ 10% ክፍያው ማለት ነው። ከ10% ቅድመ ክፍያ ጀምሮ ደግሞ ሙሉም ሲከፍሉ እስከ 20% ድረስ ቅናሾችን አቅርበናል ማለት ነው። ባማኮን ወደ 8 ሲስተር ካምፓኒዎች አሉት። ሁሉም ካምፓኒዎች የሚሰሩት ኮንስትራክሽን ላይ ነው። ስለዚህ ፕሮግረስ ላይ እንታማም እንፈጥናለን። አንደኛው ከተጀመረ ገና 4 ወሩ ነው። ያው እንዳልኩሽ ሌሎቹን ለማስረከብ ማክሲመም ከዚህ በኋላ 1 አመት ነው። ሁሉም ላይ ዴሊቨሪ ታይማቸው 1 አመት ነው። ሶስቱም ላይ የካሳንቺሱ ትንሽ ቀደም ይላል። ከዚህ በኋላ ከ6 ወርና ከ8 ወር በኋላ በሰሚ ፊኒሽ የምናስረክበው ሳይት ነው። ሌሎቹ አትላስ እና ባምቢስ 1 አመት ጊዜ ውስጥ እናስረክባለን። ያው እንደምታዩ ፕሮግረሱን በጣም ፈጥሯል። አሁን ፒያሳ ጋር ነው። ሰላም ጤና ይስጥልኝ ውድ የሮበርት ሸገር ቤተሰቦቻችን፣ ከጀርባ የምትመለከቱት ግዙፍ ህንጻ እንግዲህ በባማኮ ሪል ስቴት የተገነባው እንግዲህ ሱቅና መኖሪያ ቤቶችን ያካተተ ህንጻ ነው። ከዚህም ባሻገር ደግሞ ባምቢስና አሁን ደግሞ አዲሱ ሳይታቸውን ፒያሳ አካባቢ አውጥተዋል። እንግዲህ በ20% ቅናሽ ይዘው እንደመጡ ሰምቻለሁ። ውስጥ ገብተን ምን አዲስ ነገር እንዳለ በደንብ በዝርዝር እንረዳለን። እኔ መልክተ ነኝ፣ አብራችሁን ቆዩ። ሃይ ሰላም እንዴት ነሽ? አጣሁት ከዚህ ቀደም ስንመጣ ይህ ህንጻ ገና ነበረ በጣም። አሁን ግን ሞቅ ደመቅ ብሏል። ሱቆቹ ሰው ገብቷል ምናምንና ስለሱ እናወራለን። ደግሞ አዲስ ነገር እንዳለ ሰምቻለሁ። እባክሽ አላፍ እንበል። እሺ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆይሽኝ። እሺ ከዚህ ቀደም እንግዲህ መታችሁ ቼክ አድርጋችሁ ነበረ። ያኔ የመጣችሁ ጊዜ እንደዚህ አልነበረም ፕሮግረሱ። ኦልሞስት አሁን እንደምታዩ የኛ ሳይት ብቻም ሳይሆን ካሳንቺስ ራሱ ተቀይራለች። በጣም አምሮባታል። ወደ አዲሲቷ ካሳንቺስ እየመጣን ያለ ነው። እዚህ አካባቢ ካሉት ደግሞ ትልቁ ቢልዲንግ ሂውጁ የኛ ቢልዲንግ ነው። ኦልሞስት እንደምታዩ ከፊት ለፊታችን ፓርኮች ተሰርተው አልቀዋል። ቤቶቹም ኦልሞስት እያለቁ ናቸው ያሉት። 90% በላይ ፕሮግረስ አድርገናል። ሱቆቹ አልቀው አስጀምረናል። ስራ ካርታ በስማቸው አዙረናል። ቤቶቹ ደግሞ ሊፍቶችን አስገብተናል። አሉሚኒየሞችን እየገጠምን ያለ ነው። አሁን የሚቀረው ምንድነው የደረጃ ምንጣፎች ናቸው የሚቀሩት። ኦልሞስት ከ90% በላይ ፕሮግረስ አድርገናል። የተናጠል ካርታ ጨርሰናል። ኢሚዲየትሊ 100% ለሚከፍል ሰው ካርታ በስማቸው እናዞራለን። ይሄኛው ፕሮግረስ እንግዲህ እዚህ ላይ ደርሷል። በጣም ብዙ ለውጥ አለው ይመስለኛል። ያኔ ከመጣሽ በጣም ይስተዋል ነው። ከዚህ ባሻገር ደግሞ ባምቢስና አትላስ አካባቢም ሳይት እንዳላችሁ አውቃለሁ ነው የሱስ ፕሮግረስ። እነሱ እንግዲህ አሁን ያው ያኔም ነበሩ። አሁን በጣም ፕሮግረሳቸው ሄዷል። በተለይ አትላስ ሳይቱን ኦልሞስት ልናስረክበው ደርሰናል። አትላስን ለየት የሚያደርገው ምንድነው ከዚህ ቀደም የመጣሽ ጊዜ እንደዛ አልነበረም። አትላስ ራሱ ሙሉ ለሙሉ ተቀይራለች። የኮሪደርና የወንዝ ዳር ፕሮጀክት ሜን ላይ ነው ያረፈው። ኦልሞስት የዛ የፕሮጀክቱ አካል ነው የሚመስለው። ከጀርባው ሪቨር ቪው አለው። ከፊት ለፊቱ ነኩሪፍቱ ወተር ፓርኮች እና ፒኮክ ፓርኮች ምናምን እየተሰሩ ነው ያሉት። ብቻውን የቆመ ቢልዲንግ ነው። በጣም የሚያምር ሙሉ ሬዚደንሻል አፓርትመንት G+16 ነው። እሱም ላይ የተወሰኑ ስቶኮች ቀርተውናል። ያው አሁን ላይ በጣም ሰው የሚፈልገው አይነት ሎኬሽን ነው። ለቦሌ ኦልሞስት የ3 ኪሎ ሜትር ርቀት ነው ያለው። ያው ባማኮን የምናውቀው ያው ሜን ሎኬሽኖች ላይ በመገንባት ነው። ባምቢስን በተመሳሳይ እዚሁ ካሳንቺስ ጋር ነው ያለው። እሱን ኦልሞስት ፕሮግረሱ ከ80% በላይ አድርጓል። G+22 ህንፃ ነው። 23ኛው ፕላስ ቴራዝ ነው። ኦልሞስት ፓርቲሽኖችን ጨርሰናል። አንድ ስላብ ነው የሚቀረን እና ቴራዝ መስራት ነው የሚቀረን። እሱም ላይ የተወሰኑ ስቶኮች ይቀሩናል እና አሁን ላይ ግንባታ ላይ ያሉ ሳይቶች እነኚህ ናቸው። በጣም አሪፍ። ያው እንግዲህ ዛሬ የመጣሁት አዲስ ነገር እንዳለ ሰምቼ ነው እና አዲሱስ ነገር ምንድን ነው? አዲስ ነገር እንግዲህ ፒያሳ ጋር ያው ፒያሳን በጣም ድምቅ ብላለች። አሪፍ ከተማ ሆናለች እና እሱ ጋር ደግሞ እንግዲህ ለውድ ደንበኞቻችን 2 ሳይቶችን አናውንስ እያደረግን ያለ ነው። ማለት ፒያሳ ጋር ያው እንዳልኩሽ ነው ባማኮን የሚታወቀው ሜን ሎኬሽኖች ላይ በመገንባት ነው እና ብዙ ማራቅንም እዚሁ ፒያሳ ጋር አዲስ ሳይት አውጥተናል። 2 ሳይቶች ናቸው። እነሱ ምንድን ናቸው? አንደኛው ኦልሞስት ገና እንትን ላይ ነው ያለ ነው፣ ቤዝመንት ላይ ነው ያለ ነው። ሁለተኛው ሳይታችን ደግሞ 6ኛ
7ኛ ፍሎር ላይ ደርሷል። አንደኛው ከተጀመረ ገና ወደ 4 ወሩ ነው። ባማኮን ወደ 8 ሲስተር ካምፓኒዎች አሉት። ሁሉም ካምፓኒዎች የሚሰሩት ኮንስትራክሽን ላይ ነው። ስለዚህ ፕሮግረስ ላይ እንታማም እንፈጥናለን። አንደኛው ከተጀመረ ገና 4 ወሩ ነው። ያው እንዳልኩሽ ሌሎቹን ለማስረከብ ማክሲመም ከዚህ በኋላ 1 ዓመት ነው። ሁሉም ላይ ዴሊቨሪ ታይማቸው 1 ዓመት ነው? አዎ 3ቱም ላይ የካሳንቺሱ ትንሽ ቀደም ይላል። ከዚህ በኋላ ከ6 ወርና ከ8 ወር በኋላ በሰሚ ፊኒሽ የምናስረክበው ሳይት ነው። ሌሎቹ አትላስ እና ባምቢስ 1 ዓመት ጊዜ ውስጥ እናስረክባለን። ያው እንደምታዩ ፕሮግረሱን በጣም ፈጥኗል። አሁን ፒያሳ ጋር ነው አዲስ ሳይትን ይዘን የመጣ ነው። እሱ ጋር ደግሞ ለደንበኞቻችን ጥሩ ኦፈር ያው ፕሮሞሽናል ዲስካውንት ላይ ነው ያለ ነው። ጥሩ ኦፈሮችን አዘጋጅተናል። ያ ማለት ምንድነው እዛ ሳይት ላይ ኦልሞስት ከ6.8 ሚሊዮን ብር ሙሉ ክፍያ ቤቶች ማግኘት ይችላሉ። ያው ፒያሳ ላይ ማለት ነው። በጣም አሪፍ በጣም አሪፍ። እስኪ ግን ለማያውቋችሁ ተመልካቾቻችን ባማኮን ማን ነው? ባማኮን እንግዲህ ከዚህ ቀደምን በደንብ አውርቼዋለሁ። ብዙ ሰው የሚያውቀው በኮንስትራክሽን ነው። ኦልሞስት ከ8 ሲስተር ካምፓኒ በላይ የኮንስትራክሽን ልምድ ያላቸው እህት ኩባንያዎች አሉ። ለምሳሌ አንከር ፋውንዴሽን፣ አልቲሜት ኬሚካል፣ ባማ ሚክስ፣ አንከር ፋውንዴሽን ብዙ ናቸው። እነሱን ሲስተር ካምፓኒዎች ይዞ ነው ኮንስትራክሽን ላይ እየሰራ ያለው። ከዚህ ቀደምም ኦልሞስት ወደ ሪል ስቴቱ ከመጣን ደግሞ ወደ 7 ዓመታችን ነው። በ7 ዓመቱ 7 ፕሮጀክቶችን ገንብተናል። ያ ማለት 2ቱን ዴሊቨር አድርገን ያስረክበናል ማለት ነው። ስለዚህ በደንብ ኮንስትራክሽን ላይ ልምድ ያለው ካምፓኒ ነው። ሌሎች ስቴቶችን፣ የመንግስት ፕሮጀክቶችን፣ ትላልቅ ሆቴሎችን ገንብተናል። በጣም አሪፍ። በሱ ነው የሚታወቀው። እሺ፣ አዲሱ ሳይታችሁ ላይ ደግሞ የመኝታ ቤትና የካሬ አማራጭ እስኪ አንሽል። ያው እንደ ሁሉም ሳይቶች ከባለ 1 እስከ ባለ 3 መኝታ ቤቶች አሉ። ያው ባለ 2ም ብዙ ኦፕሽን ያላቸው አማራጮች አሉ። ደስ የሚለው ነገር ምንድነው አሁን ለትንሽ ጊዜ ያወጣናቸው ዲስካውንቶች አሉ። ቅድም እንዳልኩሽ በ6.8 ሚሊዮን ብር ሙሉ ክፍያና በ855,000 ብር ቅድመ ክፍያ ጀምሮ እስከ 2 ዓመት ተኩል ድረስ የሚከፍሉት ሳይቶች ናቸውና ጥሩ ኦፈር ናቸው። ጥሩ ኦፕሽን ነው። ያው በኮንስትራክሽን ላይ ልምድ ካለው ካምፓኒ ደግሞ ቤት መግዛት መታደል ነው። ስለዚህ የካሬ አማራጮቻችሁን አዘረዝሪልኝ። የካሬ አማራጭ ከባለ 1 እስከ ባለ 3 መኝታ ቤቶች አሉን። ባለ 1 ከ85 ካሬ ጀምሮ፣ ባለ 2 ደግሞ 136 ካሬ፣ 144 ካሬ ፕላስ ባለ 3 163 ካሬዎች አሉ ማለት ነው። ስለዚህ ሰው በሚፈልገው አማራጭ አቅርበናል። ሙሉ ደስ የሚለው ሙሉ ሬዚደንሻል አፓርትመንት ነው እየገነባን ያለነው። ሙሉ መኖሪያ ቤት ነው። በጣም አሪፍ። ያከፋፈል ሁኔታ ዋጋስ? ያከፋፈል ሁኔታ እንዳልኩሽ ያው ቅድመ ክፍያችን ለትንሽ ጊዜ የሚቆይ ከ10% ቅድመ ክፍያ ጀምሮ እዛ ጋር የቤት ባለቤት መሆን ይችላሉ። ሙሉ ፐርሰንት ለሚከፍል ደንበኛ ደግሞ ዳጎስ ያለ ቅናሾችንም አዘጋጅተናል። በካሬ ከ100,000 ብር ጀምሮ ማግኘት ይችላሉ። ግን ያው 100% ሲከፍሉ ሞር ዲስካውንቶች ይኖሩናል ማለት ነው። በጣም አሪፍ። እሺ እንግዲህ ያው ባማኮን የቆየ ነው እዚህ ቢዝነስ ውስጥ፣ ግን ደግሞ ከዚህ ቀደም የሰራቻቸው ቤቶች ካሉ ባያቸው ደስ ይለኛል። ኦልሞስት እንዳልኩሽ 90% ማክሲመም 90% ነው ፕሮግረስ ያደረጉት። ግን የስራ ባልደረባዬ ሳይት ላይ ያሉትን ነገሮች በደንብ ታስጎበኝሻለች። ደስ ይለኛል። አመሰግናለሁ። ከአንቺ ጋር በቃ እሺ እንኳን ደህና መጣሽ ማህሌት። ከዚህ በፊት እንደመጣችሁ መረጃው ደርሶኛልና እዚህኛው ሳይታችን ላይ ሱቆችን ሳናስረክብ ነበር የመጣችሁት። አሁን ደግሞ የተናጠል ካርታዎችን አዘጋጅተን ሱቆቹ ኦልሬዲ ስራ ጀምረዋል እንደምታዩት። እንዲሁም ደግሞ ሽያጭም እንደዚሁ የተወሰኑ ስቶኮች አሉ ሱቆች ላይ። ይሄኛው እንግዲህ ጋላክሲ ፊኒሺንግ ሞል ነው የምንለው እኛ ካዛንቺስ ላይ የሚገኝ በጣም የምንወደው አፓርትመንታችን ነው ይሄ። ሱቆቹንም እየገባን እናያቸዋለን። አሪፍ። እሺ ሞቅ ብሏል ባክሽ። በደንብ ሞቅ ብሏል። እና እንግዲህ እንደዚህ እንደምታያቸው አሁን ኦልሬዲ ስራ ጀምረዋል። ጋላክሲ ፊኒሺንግ ሞል ያልነው ቢልዲንጉ ላይ ፊኒሺንግ እቃዎች መሸጫ ናቸው። ኮሜርሻሎች ሁሉም ነው ሁሉም። ኦኬ የተወሰነ ለኦፊስ የሚጠቀሙበት አለን ላይ ነው። ሌሎቹ እንዳለ ፊኒሺንግ ሞል መሸጫዎች ናቸው። ሶ ይሄ ጋላክሲ ፊኒሺንግ ሞል ይባላል። አፓርትመንቱ ደግሞ ሲቲ ላይፍ አፓርትመንት እንለዋለን ማለት ነው። መሀል ካዛንቺስ ላይ ነው የሚገኘው። የተናጠል ካርታ አለው ቅድም እንዳወራችሁት። ከ25% ቅድመ ክፍያ ጀምሮ ነው እየሸጥን ያለ ነው። የተናጠል ካርታ ያለው 90% ፕሮግረስ ያደረገ ካዛንቺስ ላይ በ25% ክፍያ የለም እና በደንብ ደግሞ ተአማኒነት ያለውም ድርጅት ስለሆነ ይሄን በደንብ ፕሮግረስ ያደረገ ከ6 እስከ 8 ወር ጊዜ ውስጥ የምናስረክበው አፓርትመንት ነው ማለት ነው። በጣም አሪፍ። ስለዚህ እዚህም አለ ስቶክ ማለት ነው። ስቶክ አሉ ነው።
ሱቆች ላይ የተወሰኑ ስቶኮች አሉ። አፓርትመንቶችም እንዲሁ ውስን ናቸው፣ ከ6 እስከ 8 ወር የሚረከቡ ማለት ነው። ሱቆቹን ግን ኦልሬዲ ልክ እንደገዛ ካርታውን ወስዶ ስራ መጀመር የሚችልበት ነው። እዚህ በፈለገው አማራጭ ሱቆች ያገኛሉ ማለት ነው። በተለያየ ካሬ አማራጮች አሉ፣ እንደ ፍላጎታቸው ማግኘት ይችላሉ። እሺ ይሄ እንግዲህ የባምቢስ ሳይታችን ነው። የባምቢስ ሳይታችን ከሌሎቹ ለየት ያለ ዲዛይን ያለው እያንዳንዱ ቤቶች ሬክታንግል ሼፕድ ናቸው። ሶ ከስተመሮቻችን እቃዎችን ማስቀመጥ የሚቸገሩባቸው አይነት አይደሉም፣ ምቹ ናቸው። ፕላስ ደግሞ እዚህ ሳይት ላይ ሰፋፊ ካሬዎች አሉ። አሁን ያለንበት የሰራተኛ ክፍል ኖሮት 2 መኝታ ነው። ሰፊ እንደምታዩ ደግሞ ለቀቅ ያለ ቤት ነውና እዚህ ሳይታችን ላይ እንዳለ ለቀቅ ያሉ ቤቶች ነው ያሉት። ከ100 ካሬ ባለ 1 መኝታ እስከ 172 ካሬ ባለ 3 መኝታ አማራጮች ነው። ይሄ 150 ካሬ ባለ 2 መኝታ ነው። የሰራተኛ ክፍል አላቸው ባለ 2 መኝታዎቻችን። ፕላስ ደግሞ G+23 ነው ይሄ ህንጻ ቀደም እንዳወራ ነውና 2 ፍሎር ጂም እና ስፓ አለው ማለት ነው። ሞር ሌክዠሪ ነው ይሄኛው ቢልዲንጋችን እንደሌሎቹ። ይሄኛው 2 ፍሎር ጂም እና ስፓ አለው። ከዛ ፍሎሮቹ ላይ ደግሞ ሎቢ ያለ፣ በየፍሎር ሪሰፕሽን ኤሪያ አላቸው። እዚህ ቤት ላይ የሚኖሩ ከስተመሮቻችን በሆቴል ስታንዳርድ የሚኖሩበት ቤት ነው ማለት ነው። ሰፈሩም አሪፍ ነው። ሰፈሩ ከቤቱ በላይ ደግሞ ሎኬሽኑ ራሱ በጣም ቤቱ እንዲወደድ ያደርገዋል። እዚህ ቤት ውስጥ ደግሞ ስትገቢ እንደፈለግሽ በቃ ሰፊ ስለሆነ ለእቃ አቀማመጥ አትቸገሪም። ለአከራየው ብትይም ትቸገሪው ቦታ አይደለም። ሪሴል ቫሊዩ ሃይ ነው የሚሆነው። ፕላስ ፕሮግረሱ እንደምታዩ ነው። አንድ ስላብ ነው መሙላት የቀረን። ፓርቲሽን እየተሰራ ነው፣ እንዳየሽው ቻክ ተሰርቷል። ሶ ፕሮግረስም እየፈጠነ ያለ ሳይት ነው። ስቶክም በብዛት እዚህ ሳይታችን ላይ ፓርቲሽናቸውን ቆንጆ ስለሆነ ከስተመሮቻችን እየገዙበት ያለ ሳይታችን ነው። ይሄ በ25% ቅድመ ክፍያ ነው እዚህ ላይ እየሸጥን የምንገኘው። 25% ነው። ፕላስ ደግሞ የሚያጨናንቅ ያከፋፈል ሲስተምም አይደለም ያለን። 25%ን ከከፈሉ በኋላ ቀጣይ ክፍያዎችን ኮንስትራክሽን ፕሮግረስ እያዩ ነው የሚከፍሉት ማለት ነው። በአንድ አመት ነው የምታስረክቡት ማለት ነው? ይሄኛው ስኬጁል ያደረግነው በአንድ አመት ጊዜ ነው የምናስረክበው። ለከስተመሮቻችን ምቹ እንዲሆን እዚህኛው ሳይት ላይ ያከፋፈል ፖርሽኑን እናስተካክልላቸዋለን እነሱ በሚፈልጉበት። ቅድም ስለ አሚኒቲ እያወራሽልኝ ነበር ነው። ሁሉም ሳይታችሁ ላይ ያለው አሚኒቲ ተመሳሳይ ነው? ተመሳሳይ ነው። እዚህኛው ላይ ለየት የሚያደርገው ከሌላው ሳይት 2 ፍሎር ጂም እና ስፓ አለው ማለት ነው። ሌሎቹ ላይ 1 ፍሎር ነው። እዚህኛው ላይ 2 ፍሎር ጂም እና ስፓ አለው። ፕላስ ደግሞ በየፍሎሩ ሪሰፕሽን ኤሪያ አለው። ከላይ ቴራሱ ላይ መሮጫ ትራኮች አሉት፣ ሰፊ አዳራሾች አሉት። ለተለያየ አሚኒቲ መጠቀም የሚችሉባቸው ናቸው ማለት ነው። እና ደግሞ ቦታውን በብዛት እዚህ ቦታ ላይ ከባምቢስ ሱፐርማርኬት ፊት ለፊት ነው። እዚህ አካባቢ ላይ ጥላ ስፓ አለ። ለካዛንችስ በጣም በቅርብ ርቀት ነው የሚገኘው። 5 ስታር ሆቴሎች ኢሊሊ አለ፣ እነ ራዲሰን ያሉበት አካባቢ ነው። ማሪዮት አለ፣ እዚህ ጋር ሀያት ሪጀንሲ ሆቴል አለ። ኢንተርናሽናል ስኩሎች አሉ፣ የእምነት ተቋማት አሉ እዚህ አካባቢ እና በብዛት ከምንም ይሄ ከተማ ላይ ማግኘት ካሉብሽ ነገሮች ሩቅ የምትሆኝበት አይደለም። መገልገያዎች አሉ በደንብ እነሱ አሉ። ከዚህ ደግሞ 2 ሚኒትስ ወክ እንዳደረግሽ ጥላ ስፓ አለ። በጣም እዚህ አካባቢ ላይ ቫልዩ አድ የሚያደርግ ነገሮች አሉት ማለት ነው። ሆቴሎች በአቅራቢያሽ ካሉ፣ የእምነት ተቋማት ካሉ፣ ትምህርት ቤቶች ካሉ፣ ሆቴሎች ካሉ አካባቢሽ በጣም ሪሴል ቫልዩን ብትኖሪበትም በጣም ሌግዣሪ ቦታ ነው የሚሆነው ማለት ነው። ይሄንን ሁላ አሚኒቲ አግኝቶ እኛ ጋር በ25% ቅድመ ክፍያ ብቻ ማግኘት ይችላል ማለት ነው። ከ25% ደግሞ ከፍ አድርጎ የሚከፍሉ ደንበኞቻችን ደግሞ ያወጣ ነው አጓጊ የሆነ ቅናሾች አሉ ማለት ነው። እነዛ ማግኘት ይችላሉ። ከ25% በላይ ከከፈሉ እኛም ቅናሽ መስጠት ፕላስ ይሄንንም የመሰለ ቢልዲንግ ነው የምንሰጣቸው ቦታ ላይ እውነት ነው። በጣም አሪፍ። እንግዲህ እንዳልኩሽ አሁን ያለንበት ፍሎር ደግሞ ጂም እና ስፓው ነው። 2 ፍሎር ነው። የ5ኛ ፍሎር እና ታች ደግሞ 4ኛው ፍሎር ሰፊ ነው። ኔት አሁን ይሄ ከ1000 ካሬ በላይ ነው ያረፈበት ቢልዲንጉ እና ይሄኛው 5ኛ ፍሎሩ ጂም እና ስፓ ነው። ከላይ ያሉ ነዋሪዎች የትም መሄድ ሳይጠበቅባቸው እዚሁ ላይ ፕሪቪሌጅ ሰተናቸው ከ24/7 እዚህ ላይ መጠቀም ይችላሉ። ይሄኛው ጂም እና ስፓ ነው ማለት ነው። በጣም አሪፍ። እንግዲህ አሁን ደግሞ ወደ አዲሱ ሳይታችሁ ወደ ፒያሳ ለመልስሽ እና እዛ አካባቢ ስላሉ ማህበራዊ መገልገያዎች እንዲሁም ደግሞ ስፔሲፊክ የሚገኝበትን ቦታ እስኪ ንገሪኝ። እሺ፣ የፒያሳው ሳይታችን ቅድም እንዳወራችሁት እንግዲህ ከ2 ሳይቶች አሉ። አንደኛው ከኦሊ ታወር ፊት ለፊት ወይም ውዳሴ ዳያግኖስቲክስ አካባቢ ነው የሚገኘው። ሁለተኛው ሳይታችን ደግሞ ከሞናርክ ሆቴል ፊት ለፊት ነው የሚገኘው። እዛ አካባቢ የሚገዙ ደንበኞቻችን አሁን ላይ ፕራይም ሎኬሽን ላይ ነው አናውንስ ያደረግነው። እዛ ላይ ከ10% ጀምሮ መክፈል ይችላሉ። 10% ማለት እንግዲህ ከ855,000 ክፍያ ጀምሮ 10% ክፍያው ማለት ነው። እስከ አጠቃላይ ደግሞ ለሚከፍሉ እስከ 6,800,000
አካባቢ እየሸጥን እንገኛለን። እዛኛው ሳይታችን ላይ ምንድነው ለየት የሚያደርገው ከ10% ቅድመ ክፍያ ጀምሮ ደግሞ ሙሉም ሲከፍሉ እስከ 20% ድረስ ቅናሾችን አቅርበናል ማለት ነው። እዛኛው ሳይታችን ላይ ነው። እዛ ላይ ከ85 ካሬ ጀምሮ አሉ። ባለ 1 መኝታ 85 ካሬ፣ ባለ 2 መኝታ ከ136 እስከ 144 ካሬ እንዲሁም ደግሞ ባለ 3 መኝታ 163 ካሬ አለ። ሞር ደግሞ ከፍ አድርገው በከፈሉ ቁጥር ከፍ ያሉ ቅናሾች አሉ። መነሻ ግን ከ10% ቅድመ ክፍያ ጀምሮ ነው እየሸጥን የምንገኘው እዛ ላይ። በጣም አሪፍ። ጠቅላላ አድርገሽ ማለት የምትፈልጊው ነገር አለሽ? ጠቅላላ አድርጌ እንግዲህ ማለት የምፈልገው ባማኮን ቅድም እንዳወራችሁት ከ23 ዓመት በላይ ግንባታ ልምድ ያለው ነው። የሚገነባቸው ፕራይም በሆኑ ሎኬሽኖች ላይ ነው። አሁንም ያየሻቸው ካዛንቺስ፣ ባምቢስ፣ አትላስ፣ ፒያሳ ላይ ነው ያሉንና የግንባታ ልምድ ካለው አፓርትመንት ከሚሸጥ ድርጅት ፕላስ ሌሎችንም ሪል ስቴቶች የሚገነባ ካምፓኒ ነውና ከዛ ላይ እነዚህን አፓርትመንቶች መግዛት እንግዲህ እድለኝነት ነው ብዬ ነው የማስበው። በ25% ክፍያ ነው እነሱ ማግኘት ይችላሉ። ከታች ባለው ቁጥራችን ደግሞ በሚቀመጠው ቁጥራችን እየደወሉ መረጃ መጠየቅ ይችላሉ ማለት ነው። በጣም አሪፍ ቴንክ ዩ። እሺ ቤተሰቦቻችን